ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአፋር ክልል ኤርታሌ አቅራቢያ ከ1000 ዓመታት በኋላ ለመጀመሪያ ጊዜ እሳተ ገሞራ ፍንዳታ ተከሰተ። በአፋር ክልል ኤርታሌ ተራራ አቅራቢያ ትናንትና ህዳር 14 2018 ዓ.ም የእሳተ ገሞራ ፍንዳታ መከሰቱን የሀገር ውስጥ መገናኛ ብዙሃንና ዓለም አቀፍ እሳተ ገሞራ ክትትል ኤጀንሲዎች ዘግበዋል። ፍንዳታው በአካባቢው ላይ ከ10,000 ዓመታት በኋላ የተከሰተ የመጀመሪያው ሊሆን እንደሚችልም ተገልጿል። የአፋር ክልል መንግስት ኮሚኒኬሽን ቢሮ የሁኔታውን ክብደት በመረዳት ለተከታታይና ጥልቅ ዘገባዎች የሚዲያ ስምሪት ማድረጉን ጠቅሶ የኤርታሌ ፍንዳታው ከወትሮ በተለየ መልኩ የመጠንና የድምጽ አስደንጋጭነት እንደነበረው በስፍራው ከተሰማሩ ጋዜጠኞችና ከአካባቢው ነዋሪዎች መረጃ ተረጋግጧል ብሏል። ኤርታሌ እሳተ ገሞራው በኪለብቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ ማስከተሉንም ተገልጿል። የድምጹ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማ አፋር ቲቪ በስልክ ያነጋገራቸው ነዋሪዎች መናገራቸውን ዘግቧል። የኔዘርላንድ የዜና ወኪል ቢኤንኦ ኒውስ ዓለም አቀፉ የእሳተ ገሞራ ክትትል ኤጀንሲዎችን ዋቢ አድርጎ እንደዘገበው በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታ በግምት ከ10,000 ዓመታት በኋላ ለመጀመሪያ ጊዜ በአካባቢው የተከሰተ ነው ተብሎም ይታመናል። እንደ ቢኤንኦ ኒውስ ዘገባ የቱሉዝ ቮልካኒክ አሽ አድቫይዘሪ ሴንተር የፍንዳታው ጭስ እንቅስቃሴ ከመቀነሱ በፊት እስከ 13.7 ኪሎ ሜትር ወደ ሰማይ ከፍ ማለቱን ገልጿል። በኤርታሌ እሳተ ገሞራ የተከሰተው ምንድነው በሚል ዙሪያ ኢቢሲ የሚከተለውን መረጃ አጋርቷል። በአፋር ክልል አፍዴራ ወረዳ በሚገኘው የኤርታሌ እሳተ ገሞራ አካባቢ በትናንትናው ዕለት የተከሰተው ፍንዳታ ከዚህ ቀደም ከታዩት ፍንዳታዎች የተለየ እንደነበርም ኢቢሲ ገልጿል። ይህንን ክስተት ተከትሎም የጋዜጠኛ ቡድን ወደ ስፍራው በመጓዝ በኤርታሌ እሳተ ገሞራ አካባቢ ያለውን ወቅታዊ ሁኔታ ተመልክቷል ብሏል ኢቢሲ። ህዳር 14 ቀን 2018 ዓ.ም ከቀኑ 10 ሰዓት ከሰመራ ተነስቶ ጉዞ የጀመረው የጋዜጠኛው ቡድን ምሽት 12 ተኩል ላይ አፍዴራ ከተማ ሲደርስም የወረዳውን ነዋሪዎች ስለ ሁኔታው ጠይቋል። ነዋሪዎቹም ትናንትና ከጠዋቱ 4 ሰዓት ጀምሮ የተከሰተው ፍንዳታ በአካባቢው ላይ የመሬት ንዝረት፣ ጭስና ብናኝ እንደፈጠረ ገልጸው ክስተቱ ከዚህ ቀደም ከነበረው የተለየ እንደሆነም ተናግረዋል። ቡድኑ ምሽት 3 ተኩል ላይ እሳተ ገሞራው ወደሚገኝበት ስፍራ ሲደርስ ቀን ላይ ህዝቡን ሲያስጨንቅ የነበረው ፍንዳታና ጭስ ረገብ ብሏል። አስጎብኚዎቹም ቱሪስቶችም ለተጨማሪ ጉዞ በማስተባበር ላይ ነበር ብሏል ኢቢሲ። ምሽት ላይ ክስተቱን በግልጽ ማየት የማይቻል ስለነበር ቡድኑ አዳሩን በኤርታሌ ተራራ ስር አድርጎ ማለዳ ላይ ካስጎብኚዎች ጋር ወደ ተራራው ወጥቷል።
ተሰምቷል። በዚህ ወቅትም ከዚህ ቀደም በእሳተ ባህርነት ላቫ ሌክ የሚታወቀውን የኤርታሌ እሳተ ገሞራ ደርቆና አዲስ ለመፈንዳት የሚያደርገው እንቅስቃሴና ድምጽም እየተሰማ ነበረ። ብዙዎችን ያስገረመ ጉዳይ የነበረው የእሳተ ባህሩ ደርቆ ትላልቅ አለቶችን መፍጠሩና የተፈጠሩት ተራራዎችም ወደ ውስጥ ሸለቆ እየሰሩ እየተናዱ መገኘታቸው ነው። እሳተ ገሞራው ከዚህ ቀደም ይታወቅ የነበረው በኤርታሌ ተራራ ላይ ቢሆንም ትላንትና የተፈጠረው አዲሱ ፍንዳታ ግን ኃይሌ ጉብ በሚባለው ሌላኛው ትልቅ ተራራ ላይ የተከሰተ ሲሆን በኃይል እየጨሰና ተራራውም እየተናደ ይገኛል። በአዲሱ ተራራ ላይ የተከሰተው ፍንዳታ አስፈሪ ቢሆንም በሌላ መልኩ ደግሞ ለቱሪስቶች የሚስብ ትዕይንትንም ፈጥሯል። ሆኖም ወደ አዲሱ ስፍራ የሚወስድ ምቹ መንገድ ስለሌለ ጎብኚዎች ከኤርታሌ ተራራ ላይ ሆነው ክስተቱን ለመመልከትም ተገዷል። በአካባቢው የሚገኙ ቱሪስቶችም ይህንን የተፈጥሮ ክስተት ለማየት እየተንቀሳቀሱም ይገኛል። የኤርታሌ እሳተ ገሞራ በየጊዜው በተለያዩ ወቅቶች የሚንቀሳቀስና እንደ አዲስ እየፈነዳ የሚከሰት መሆኑን የአፋር ክልል ቱሪዝም ቢሮ የቱሪዝም ልማት ዳይሬክተር አቶ መሐመድ ሐሰንም ተናግረዋል። እንደ ኃላፊው መረጃ ከሆነ አሁን የሚታየው ፍንዳታ በየጊዜው በተለያዩ ቦታዎች ላይ ሲከሰት የነበረና አሁን የተከሰተውንም ወቅቱን የጠበቀ ነው። ሆኖም እንዲህ አይነት ተፈጥሯዊ ክስተቶች ሲፈጠሩ አስፈላጊው ጥንቃቄ መደረግ እንዳለበትም ኃላፊው አሳስበዋል። ከዚህ ጋር በተያያዘ በኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ አስፈላጊው ጥንቃቄ ይደረግ ሲል የአፋር ክልል ጤና ቢሮም አስታውቋል። በኤርታሌ ትላንትና የተከሰተው የእሳተ ገሞራ ከፍተኛ ፍንዳታ የተስተዋለበት መሆኑን ሰመራ ዩኒቨርሲቲ አስታውቋል። በእሳተ ገሞራ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝም አስከትሏል። በመሆኑም በአካባቢው የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የክልሉ ጤና ቢሮ አስገንዝቧል። የአፋር ክልል ጤና ቢሮ ኃላፊ አቶ ያሲን ሀቢብ በተለይ ለኢዜአ እንደገለጹት በእሳተ ገሞራው ፍንዳታ ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ ጤና ችግር ሊያስከትል ይችላል ብለዋል። በመሆኑም ብናኙ እስከሚጠፋ አፍና አፍንጫን በመሸፈኛ መሸፈን ይገባል ብለዋል ኃላፊው። በተለይም አስም፣ ብሮንካይትስ እና ተያያዥ የጤና ችግር ያለባቸው ሰዎች ይበልጥ መጠንቀቅ ይገባቸዋል ነው ያሉት ኃላፊው። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎች ቡድን ወደ ስፍራው መላኩንም አስታውቋል። በሰመራ ዩኒቨርሲቲ የስነ ምድር ትምህርት መምህርና ተመራማሪ ኖራ ያኒ ሙዮ ክስተቱ የተለመደ ቢሆንም የአሁኑ ከፍተኛ ፍንዳታ የተስተዋለበት መሆኑን ገልጸዋል። በዚህም ምክንያት በኤርታሌ አቅራቢያ ጭስና ብናኝ ማስከተሉንም ገልጸዋል። የእሳተ ገሞራው የአሁኑ ክስተት በፊት ከነበረው ሁኔታ ወደ ሽግግር ላይ ሊሆን ስለሚችል ተጨማሪ ጥናት የሚጠይቅ መሆኑንም አመላክቷል። ቻይና ከኢትዮጵያ ጋር ያላትን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት የበለጠ ለማጠናከር ትሰራለች ሲሉ የቻይናው የውጭ ጉዳይ ሚኒስትር ዋንጊው ገለጹ። ቻይና ከኢትዮጵያ ጋር ያላትን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት ኦል ዌዘር ስትራቴጂክ ፓርትነርሺፕ ይበልጥ ለማጎልበት በቁርጠኝነት እንደምትሰራ የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ የፖለቲካ ቢሮ አባልና የቻይና የውጭ ጉዳይ ሚኒስትር ዋንጊው ገልጸዋል። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነታቸውን የጀመሩበት 55ኛ ዓመት ይከበራል። የቻይና የውጭ ጉዳይ ሚኒስትር ዋንጊው የሀገሪቱን 55ኛ ዓመት ዲፕሎማሲያዊ ግንኙነት አስመልክቶ የደስታ መግለጫ መልእክት ለውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስተላልፈዋል። ዋንጊው በመልእክታቸው ቻይናና ኢትዮጵያ ጥልቅና ለረጅም ጊዜ የቆየ ወዳጅነት እንዳላቸው ገልጸው ግንኙነታቸው በዓመታት መካከል ጸንቶ መቀጠሉንም አመላክቷል። ባለፉት 55 ዓመታት ሁለት ሀገራት የነበራቸው ዲፕሎማሲያዊ ግንኙነት በመልካም እምነት ላይና በአስፈላጊ ጊዜ እርስ በርስ በመደጋገፍ ላይ የተመሰረተ መሆኑንም አመላክቷል። ወዳጅነቱ በማደግ ላይ የሚገኙ ሀገራት አጋርነትና ትብብር ማሳያ ነው ሲሉም ገልጸዋል። ከቅርብ ዓመታት ወዲህ በሀገራቱ መሪዎች ስትራቴጂካዊ መሪነት የሁለትዮሽ ትብብሩ እየበለጠ እየጠነከረ መምጣቱንም ነው ያመላከቱት። ከምንጊዜውም በላይ የዳበረው የፖለቲካ የጋራ መተማመንና ፍሬያማ ተግባራዊ ትብብር መገለጫው የሆነው የሁለትዮሽ ግንኙነት ለሀገራቱ ሕዝቦች ተጨባጭ ውጤቶችን ማስገኘቱንም አብራርተዋል። የቻይና የውጭ ጉዳይ ሚኒስትር የ55ኛ ዓመቱን የዲፕሎማሲያዊ ግንኙነት በዓል እንደ መልካም አጋጣሚ በመጠቀም ከኢትዮጵያ ጋር በመተባበር የሁለቱን ሀገራት ግንኙነት ለማጠናከር እንደሚሰሩም
ገልጸዋል። የቻይና አፍሪካ ትብብር ፎረም ፎካክ ጉባኤ ውጤቶችና የሀገራቱ መሪዎች የጋራ መግባባት ላይ የደረሱባቸውን ጉዳዮች ለመተግበር እንዲሁም ሁለት ሀገራት ያላቸው በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት ማለትም ኦል ዌዘር ስትራቴጂክ ፓርትነርሺፕ የበለጠ ለማጠናከር ጥረት እንደሚያደርጉም አስታውቀዋል። በሁኔታዎች የማይለዋወጥ የጋራ ራዕይን ማዕከል ያደረገ የቻይና አፍሪካ ማህበረሰብ አዲስ የትብብር ምዕራፍ በመክፈቱ ላይ የበኩላቸውን እንደሚወጡም ገልጸዋል። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1970 መሆኑን መረጃዎች ያመለክታሉ። አፍሪካ ያላትን ሀብት በቀላሉ ካሁን በኋላ ማውጣት አይቻልም ሲሉ ማክሮን ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሁሉንም አካላዊ ፍላጎት በማክበር ለአህጉሪቱ አሸናፊ አጋርነቶችን እንደሚደግፉ በመግለጽ ሀገራቸው በአፍሪካ ላይ ያላትን አቅጣጫ ለመቀየር ቆርጣ መነሳቷን በድጋሚ ገልጸዋል። ማክሮን በአፍሪካ ጉብኝታቸው ሶስተኛ ዙር ከጋቦኑ አቻቸው ብሪስ ኦሊጊ ንጉዋሜ ጋር በዋና ከተማዋ ሊብሬቪል ከተገናኙ በኋላ ይህንኑ አስተያየት ሰጥተዋል። እንደ አውሮፓውያን አቆጣጠር በ2017 መገባደጃ ላይ በቡርኪና ፋሶ የመጀመሪያው የስልጣን ዘመናቸው ከተናገሩት ጀምሮ አሁንም ለአፍሪካ እንደገና የተሻሻለ አጋርነት እንዳለ አምናለሁ ብለዋል። በአክብሮት ባለው ግንኙነት አንዳችን ለሌላው አርአያ መሆን ያለብንና ሁኔታዎች ወደ አሸናፊ አጋርነት ሊመሩ ይገባል ብለዋል። ማክሮን አፍሪካ ካሁን በኋላ በቀላሉ ሀብቷ የሚወጣባት አህጉር መሆን አትችልም በማለት እንደ ኢነርጂና የመሰረተ ልማት ዝርጋታ ባሉ ሰፊ ዘርፎች አዳዲስ በትብብር ሞዴሎችን መገንባት ይፈልጋል ሲሉ ተደምጧል። በጋቦን ያለውን የሽግግር ሂደት ያደነቁት ማክሮን ወደ ሀገሪቱ ተመልሰው በመምጣታቸው ደስተኛ መሆናቸውን ገልጸው እንደ አውሮፓውያን አቆጣጠር በ2023 የተካሄደውን መፈንቅለ መንግስት ተከትሎ የጋቦን መሪ ንጉዬማን በጋቦን የፖለቲካ ታሪክ ውስጥ ትልቅ ለውጥ እንዳመጡ ተናግረዋል። ሁለቱ ሀገራት በጥልቅ በመታደስ በመካተትና በብዝሃ ሀሳብ ላይ የተመሰረተ አዲስ ዘመንን ከፍተዋል ብለዋል። በዚህም የተነሳ ነው ፈረንሳይ ገና ከጅምሩ ሽግግሩን የደገፈችው ሲሉም አክለዋል። ደህንነት በፈረንሳይ ጋቦን ትብብር ውስጥ ታሪካዊ ምሰሶ እንደሆነ ማክሮን ገልጸዋል። የሊባኖሱ ሄዝቦላህ ታላቁን ወታደራዊ አዛዥ በእስራኤል ተቀማው ሲል አስታወቀ። ቤሩት ላይ እስራኤል በሰነዘረችው የአየር ጥቃት ሃይታም አሊ ታባታባይ መገደላቸውን ሄዝቦላህ አረጋግጧል። እስራኤል የፈጸመችው ጥቃት ውጥረቱን እንዲባባስ ያደርጋል እንጂ መፍትሄ አያመጣም በሚልም ሄዝቦላህ ወቅሷል። ዋና አዛዡ ባዳሄ ደቡባዊ ቤሩት ህይወታቸው ካጡ 5 ሰዎች መካከል አንደኛው ናቸው ተብሏል። ታላቁ የጦር አዛዥ ተገድለውብኛል ሲል መግለጫ ያወጣው ሄዝቦላህ በጦር ክንፉ ውስጥ ታባታባይ ያላቸው ማዕረግ በግልጽ አላስቀመጠም። ከዛሬ ዓመት አንስቶ እስራኤል ከገደለቻቸው ቁልፍ ወታደራዊ አዛዦች መካከል አንደኛው መሆናቸው ግን ሄዝቦላህ አልካደም። የእስራኤል ጦር አዛዡና አጥፍተናቸዋል ባለበት ቅጽበት የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ ቁልፍ አዛዥ የአየር ጥቃቱ ኢላማ ሆነዋል የሚል ሀሳብን ማውጣቱ ይታወሳል። የሄዝቦላህ ከፍተኛ ባለስልጣን ማህሙድ ቅማቲ እስራኤል ቀዩን መስመር አልፋለች ሲሉ አስጠንቅቀዋል። የሄዝቦላህ አባላት ምላሽ መስጠትን ታሳቢ እያደረጉም ነው ተብሏል። አሜሪካ እሳቸውን ለጠቆማ $5 ሚሊዮን ገንዘብ ሸልማለው የሚል የያዝልኝ ትዕዛዝ ቀደም ባሉት ጊዜ ማውጣቷ አይዘነጋም። ታባታባይ ከሊባኖሳዊት እናቱና ከኢራናዊ አባቱ በ1960 ዓ.ም ነበር የተወለደው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ